ጉርበል ጎንደር አለ ያገሬ ሰው እንዴት ናችሁ የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ ሁሉ አማን ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን ይሄው ዛሬ ተመልሰን ተገናኝተናል እንደተለመደው ማለት ነው በተጠበቀው ሰዓታችን ማለት ነው ያው ሰሞኑን የሃይሚና የዳኒ ጉዳይ በጣም ያወዛገበ ነውና ዛሬ ደግሞ በሚገርም ሁኔታ ማለት ነው ትላንትና የሰራውን ስራ አይታችሁታል መጣ ሶሲን ጠራት በሶሲ በኩል ሃይሚን አስጠራት ከዛም በኋላ ሃይሚ ስትመጣ ደግሞ እሱ ሲሰራ የነበረውን ነገር አይታችኋል ሁላችንም አይተናል ማለት ነውና ሲጀመር ሶሲን የጠራት ከሷ ጋር ይቅርታ ለማለት አይደለም ይቅርታ ይለኛል ብላ ነበር የመጣችው እሷ ሃይሚን አስጠርቷት ሸወዳት ማለት ነው ሶሲን ሸወዳት ሃይሚን አስመጣ ማለት ነውና ከሃይሚ ጋርም ያው ተጨቃጭቀው ተላዩ ማለት ነው ተጨቃጭቀው ስላችሁ እሱ ምቾቱ ነው እሷም ከሷ ጋር መሆን ስለሚፈልግ ማለት ነው ግን ሃይሚ እሱን ላለማስቀየም ምናምን ነገር ተጠንቃ ነው የምታወራው ምናምን እንደዛ አይነት ነገር ማለት ነውና ዛሬ ጭራሽ ማለት ነው ጭራሽ በሚገርም ሁኔታ ስጦታ ይዞላት መጣ በጣም በሚገርም ሁኔታ ማለት ነው የሱ ይዞ መምጣት ሳይሆን እኔ አሁን እውነት ለመናገር የሷ መቀበል አናዶኛል እውነት ለመናገር ማለት ነው መቀበል ነበረባት ወይ አልነበረባትም ምክንያቱም የተሳሳተ መንገድ እየሄደ እንዳለ አይታለች ያ ብቻ አይደለም ቀድሞኑ እሱ ለሱ አዝና እሱን ለመምከር እሱ መጥራቷ ዛሬ አልነበረባትም ሃይሚ በእርግጠኝነት ሃይሚ ጤነኝነት ላይ የለችም ብዬ ነው ማሰብ የሆነ ነገር የሆነችው ነገር አለ ይሄ ልጅ የሆነ ነገር አነካክቷት ነው እንዴ ይሄ ሿሿ ምናምን ሲሰሩ የሚያነካክቱት ነገር አለ እንደዛ አነካክቷት ይሆን እንዴ እንጂ መቼም ወዳ እንዴ እኔ ሃይሚ በዚህ ቦታ አልጠብቃትም እውነት ለመናገር ማለት ነው ምክንያቱም በፊትም ሳታቅነው እሺ ሳታቅነው እንበል አላወኩም ስላለች ሳታቅነው እንበል አሁን በግልጽ እንኳን አውቃ ከዚህ ልጅ መራቅ አልቻለችም ህይወቷን አመሰቃቅሏል ትላንትና ነው ያወቀኝ ብላለች ለአንድ ወር አወቃት 4 አመት አብሮ በጓደኝነት በፍቅረኝነት አብሮ ለኖሩ ሶሲ እንኳን ምንም ዴንታ አልሰጠውም ይሄ ልጅ አይደለ እንዴት አሰበች እንኳን ማለት የሷ ጓደኛ አንዳንድ ጊዜ እኮ የምታወሩት ሰው እንኳን ይኖራል አይደል የሆነ ለሰው ያለው ክብር ያለው ሰው ምናምን ከሆነ ተጨንቃችሁለት ልታወሩት ይችላልላችሁ ለሶሲ ያሳየውን ሪስፔክት ተመልከቱ ሰው እንዴት ለረጅም ጊዜ አብሮ የቆየውን ፍቅረኛውን ኢሚዲየትሊ ትቶ ሌላ ሴት ሊወድ ይችላል ያ ማለት ሃይሚ ቢወዳትም ይሄ ልጅ እንደው እሺ ብትለው ራሱ ከሆነ ጊዜ በኋላ በቃ እሷንም ቻው ብሎ ሌላ ቢያገኝ ሌላ ሴት ማለት ነው በቃ ቀላል ነው ለሱ ማለት ነው ከውስጥ አውጥቶ ለመጣል አይጨነቅም ማለት ነው እንደዚህ ያለ ሰው እንዴት ነው ሃይሚን ለመሰለች ልጅ ሊሆን የሚችለው ማለት ነው እንዴ ስለዚህ ጓደኞቿ የሃይሚ ጓደኞች እውነት ለመናገር ሃይሚን ሊታደጉ ይገባሉ እና ሐሰን እና ፍፄ እና ማሂ በቃ አሁን እዚህ ውስጥ ነው መግባት ያለባቸው ዳኒ ከሚባል ሰውዬ እቺ ልጅ መገላገል ያስፈልጋል ማለት ነው ምክንያቱም በእርግጠኝነት ህይወቷን ሊያበላሽ እንጂ የሚገባው ለሌላ ነገር አይደለም በቃ ምክንያቱም እያለ ያለው ብዙ ማቃቸው ከብዙ ሰዎች ጋር ተገናኝቻለሁ እንዳንቺ ያለ ሰው ስለዚህ ብዙ አተራማሽ ነው ማለት ነው ዳኒ ማለት ብዙ የሚያገኛቸው ብዙ ጓደኞች በቃ ጀስት እንደ ሶሲ እንትን ያደረገ የሚተዋቸው በጣም ብዙ ናቸው ማለት ነው በቃ እንደ ጓደኛ ፍቅረኛ ምናምን ይላል ከዛም በኋላ በቃ ሿሿ በሉት በቃ የሚያደርገው ማለት ነውና ዛሬም እሱን ለመቆጣት በቃ ያደረከው ነገር ሶሲና እናደሃታል ያደረከው ነገር ትክክል አይደለም ልትለው መጣች እሱ ግን ስለሌታ በቃ ሌላ ተአምር ነው የሚያወራው ከሷ ጋር ስላለው እንደውም ብሎ ምን ነው ዛሬ ሳይሆን ድሮ ነበር አንቺ ማወቅ የነበረብኝ ቡታጅራ ቢወለድ ኖሮ ምን አለበት ይያላት ነውና በጣም ያናዳል እውነት ለመናገር ብሩኬም ያው ተስፋ ቆርጦ ጠፍቷል በቃ ከሚዲያም ጠፍቷል ሰሞኑን አይተናና ቆም አይደለ ያ ማለት በቃ ያለታ በቅቶኛል ብሏል በቃ ከዚህ በላይ አልሄድም ብሏል ደስ የሚለው ነገር ግን ሳያስከፋት ነው ሄደው ሳያስከፋት እሷን ማለት ነውና ሃይሚ ወደ ራሷ መለስ ብላ ግን ብሩኬንም ወደ ሚዲያው ማምጣት ይተበቀብሻል እውነት ለመናገር እንደው ይቅርታ ልጠይቂው ይገባል በቃ በተቻለው መጠን ላጠፋው ጥፋት ይቅርታ ጠይቆሻል እሱ አሁን ግን አንቺ ማጥፋትሽን ሁሉ በደንብ አንደርስታንድ አድርገሻል ምክንያቱም እኔ በፊት አላወኩም ነበር ዳኒ በዚህ ልክ እኔን ያስበኛል ብዬ አስቤ ያላቅም ነበር ግን በዚህ ልክ ሲሆን ግን በጣም በቃ ገርሞኛል እኔ ራሱ ላምን አልቻልኩም 4 አመት አብሮ የቆያትን ፍቅረኛውን ኢሚዲየትሊ ትቶ ለኔ ባንድ ወር ስሜት እንዴት ሊኖር ይችላል ብለሽ አንቺ ራስሽ ይያልሽ ነው አይደለ ስለዚህ በቃ ይሄን ሰው ማቆም እኮ ነው ከዚህ ሰው ጋር ግንኙነትሽን ማቆም እኮ ነው ኮምፕሊትሊ ማለት ነው አለማግኘት ደሞ ስጦታ
አረ በጣም ይደብራል እውነት ለመናገር ማለት ነው ስጦታ ተቀበልሽ ማለት አንድ ሰው እየፈለጋችሁ ስጦታ ተቀበላችሁ ማለት ለዛ ሰው ፊሊንግ አላችሁ ማለት ነው በፍቅር ማለት ነው ገብቷችሁ አላለ ኖርማል ጓደኛ ቢሆን ችግር የለውም እንደሚወዳችሁ እየነገራችሁ ስጦታ ተቀበላችሁ ማለት ደግሞ ያ ሰው በቃ ስጦታችሁን ከተቀበለ ምክንያቱም ስጦታውን ተከትሎ ያ ሰው ያይቀርም ማለት ነው አያችሁ አይደለ ስለዚህ ትክክል አይደለም እስቲ ቤተሰቦች እናንተም ሐሳባችሁን በጨዋ ደንብ ማለት ነው እንደተለመደው ሐሳባችሁን ኮሜንት ላይ ጻፉልኝ ቻናሌን ሰብስክራይብ ላደረጋችሁ ሰብስክራይብ አድርጉ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃለሁ እስቲ ወደ ቪዲዮ እንሂድ ዳኒ ግን ይሄ ስጦታ ለኔ ይገባል ከዚህ በላይ ነው የሚገባሽ ለሶሲ ነበር የሚገባት እውነት ነው ለሶሲ ነበር እሱ ነበር በቃ መቀበልሽ ግን ትክክል አይደለም ሃይሚ እውነት ለመናገር ማለት ነው በቃ እሱ ነው ትልቁ ችግር ምክንያቱም ዳኒ ማስቀረት የምትችው ይሄንን ስጦታውን እዛው ጋር እሱ ለሱ መልሰሽለት ጥለሽው ብትሄጂ ኖሮ ዳኒ ነገ ምናልባት ላስቸግርሽ ይችል ነበር አሁን ግን አይፋታሽም ምክንያቱም ቀብዳስ ይዟል ማለት ነው አይሻል ነርቨስ ሆነሻል ለማውራት እንዴት በእንደዚህ አይነት ነገር በቃ አረ በጣም ቃላቶች ነርቨስ ሆኛለሁ በጣም አይ በስጦታው ነርቨስ ሆናለች ማለት ነው ያጠሩኝ ነው እና ደግሞ አልጠበቅኩም ደግጫለሁ አይ ነው ያ እንዴት አትጠብቂም ከዳኒ ጋር መጠበቅ አለብሽ አንቺን የሚያጠብንበት መንገዶችን በሙሉ እየዘረጋ ስለሆነ መጠበቅ ግድ ይልሻል እውነት ለመናገር ከዚህ በላይ ሊያጠምድሽ ነው አሁን ማለት ነው ያጠምድሻል ትናንት እንግዲህ እንዳያችሁት የተለቀቀውን ቪዲዮ ዳኒ ያደረገ ያለው ነገር ደስ አይልም በዚህ ፍጥነት እንደዚህ አይነት ነገር ውስጥ እንደዚህ አይነት ስሜት ውስጥ ይገባል ብዬ ጭራሽ አላሰብኩኝም እንደ ሴት ደግሞ ላምንም አልችልም ሲቀጥል ደግሞ ብዙ ስተቶችን ሰርተናል በጣም ባንድ ትንሽዬ ስተት ምክንያት ስተቶች በጣም እየበዙ እየሰፉ ማይሆን ደረጃ ላይ ደርሰናል ግን አያችሁ እንደዚህ ነው በቃ የሰው ልጅ ከትንሽ ስተት ትንሿን ስተት ለማጥፋት ካልጣረ እንድትሰፋ እድል ከሰጠነው እንዳውም ሰተነው ነው በራሱም ይሰፋል እንደውም ማለት ነው ጥንቃቄ የሚያስፈልገው ለዚህ ነው በቃ በህይወታችን ውስጥ አንዳንድ ነገሮች ሊያጋጥሙን ይችላሉ ሲያጋጥሙን ግን እነሱን ገና ሳያድጉ ማለት ነው ችግርን ከስሩ የሚባል ነገር አይደለ ገና ከፍ ሳይል ማለት ነው እንደዛ ነው እንጂ ከፍ ካለ በኋላማ ችግሩ በጣም ምንድነው የሚባለው እሳት ማለት ነው ችግር ማለት እሳት ነው እሳት ትንሽ የእሳት የሆነ ነገር የሚነድ ነገር ካገኘች አለቀ ምንም አይዘውም አይደል እንደዛ ማለት ነው ስለዚህ እንደዚህ ያሉ ነገሮችም ደግሞ በፍቅር ማከል በትዳር ማከል የሚፈጠሩ ችግሮች ደግሞ እንደዛ ናቸው ማለት ነው ወዲያው ነው መወገድ ትንሽ ይከብዳል ግን ደግሞ ከዳኒ እንደዚህ አይነት ነገር አልጠበቅኩኝም በጣም ቸኩሏል በጣም ማለት ነው ቸኩሏል ብቻ ቸኩሏል አይደለም ሁሴን ቦልት ነው የሆነብን በቃ እውነት ለመናገር እኔ እንጃ እኔ ወይ ከዚህ በፊት ሶሲን አያፈቅራትም ነበር ወይ እስከ ቴንክ ዩ በቃ ይሄ ነው በቃ እውነትሽን ነው ምክንያቱም ሶሲን ጊዜ ያሳለፈባት እንጂ እየወደዳት አልነበረም እያፈቀራት አልነበረም በቃ ቢሆን ኖሮ በሰከንድ ማለት ነው ኢሚዲየትሊ ሌላ አንቺን ሲያይ ወይም ወዲያው ጥፍ ብሎ ላንቺ ስሜት ሊያሳይ አይገባው ነበር ሶሲ ያደረገችው ከብሩኬ ጋር ያደረጉት ፕራንክ ለሱ ምክንያት ሆነለት ማለት ነው እና አንቺ ደግሞ ወደሱ ሆንሽ በቃ አለቀ ሁለታችሁን ያንቺና የሱ ጉዳይ ተመሳሳይ አድርጎ ላንቺ ነገረሽ ከዛም በኋላ አብራችሁ እንድትገኙ ከዛን ይሄ ደግሞ ትክክል አይደለም በቃ የእናንተ መገናኘት እንደመገናኘት ማለት ሁላ ደርሻለሁ እንደዛ ብዬ እስከማሰብ ሁላ ማለት ነው እናንተ እንዳያችሁት ጭራሽ ሶሲን ጠርቶ በሶሲ በኩል እኔን አስጠርቶ ከዛ እኔና አንቺ ምንም ነገር እንደሌለ ንገሪያት ይላታል ማለት ነውና እንደዚህ ቀላል ነው እንዴ የ4 አመት ጓደኝነት የ2 አመት ደግሞ 4 አመት ቆይተዋል ከዛ ደግሞ 2 አመት በፍቅረኝነት ቆይተዋልና እንደዚህ ቀላል ነው እንዴ አው ቀላል ነው ለማን ነው በጣም የውሸት ፍቅር ይዘው ለሚሄዱ ሰዎች ማለት ነው በቃ ቀላል ነው ለነሱ ማለት ነው 4 አመት አይደለም 14 አመት ይሁን ለነሱ በቃ የውሸት አይደለ እየኖሩ ያሉት በቃ ጥፍ ለማለት ቀላል ናቸው ገብቶሻል አይደለ በቃ እነሱ እንደዚህ ያሉ ሰዎች አሉ በቃ አውቀው ጊዜ መጠበቂያ ወይም ደግሞ ጊዜ ማሳለፊያ የሆነ በቃ የሆነ ነገር የሆነ ሌላ አይነት ሰው እስኪመጣ በውስጣቸው የሚጠብቁ ሰዎች አሉ በቃ አንቺ እንደ ጊዜ መጠበቂያ አድርጎ ማለት ስለዚህ ሶሲ እንደዚህ ያደረጋት አንቺ እንደዚህ እንደማያደርግሽ ምንም ዋስትና አለሽ ምንም ዋስትና የለሽም በቃ አለቀ ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው ነገ ህይወትሽ ላይ የሚመጡት ነገሮች ላንቺ ከባድ ነው እና ብሩኬም ያው ጠፍቷል እየመጣም አይደለም ወደ ቪዲዮ ጠፍቷል ስልኩንም አጥፍቶ ነው የጠፋው አይሰራም ስልኩ ራሱ
እና ለምን ስልኩን ዘጋ ለምን ምናምን አልልም ምክንያቱም ልክ ነው እሱ አውርተን ፈተን ጨርሰን ተላይተን የመጨረሻችን ነው ተባብለን ነው የዘጋ ነውና መሆን አልነበረበትም እሺ ሆነ ጨረሳችሁ በቃ ችግር የለውም ግን ቡርኬን ፈልገሽ ልታገኙ ይገባል በጓደኞቹ በኩል ምናምን ነገር ምክንያቱም ቡርኬ መምጣት መቻል አለበት ማለት ወደ ሚዲያው መምጣት አለበት አንደኛ በቃ ያለበትን ሁኔታ ማወቅ አለብሽ ምክንያቱም አሁን በጣም የስሜት ስብራት ውስጥ ሊሆን ይችላል ይሄ ልጅ ማለት ነው ስለዚህ ምን ያስፈልገዋል በቃ አግኝተሹ የሆነ ያለበትን ሁኔታ ማወቅ መቻል አለብሽ እውነት ለመናገር ማለት ነው በርግጥ ብሩኬ ልክ ነው ብዬ አስባለሁ ግን ደግሞ ወደ ቪዲዮ ብትመጣ ደስ ይለኛል ባጠፋ ማለት ነውና አላቅም እኔና ብሩኬ ስለተለያየን ደግሞ እኔ ካንተ ጋር ሆናለሁ ማለት አይደለም ዳኒና ዛሬ ጠራውት ይሄንን ልነግረው ነው በእናንተ ፊት ማለት ነው የሰራነውም ስተት የሆነ ምንድነው ባለመብሰል ወይ በሆነ ነገር ብቻ ስሜታዊ በመሆን ብዙ ነገሮችን ብዙ ስተት ሰርተናልና እውነት ነው ምክንያቱም ይሄ ምንም ጥያቄ የለውም ብሩኬና ሶሲ የሚያደርጉት ነገር እሱ ነው ማለት ነገሮችን ያላስተዋሉ ነገ የሚፈጠረው ነገር ይሄን ከልጅነት ነው ብለን እንወሰደው ነገ የሚፈጠረው ነገር ብለው አላሰቡ የአጋራቸውን ስሜት ሊረዱ አልቻሉም አስቀድሞ እሺ ተፈጠረ እነሱ በፈጠሩት ነገር ደግሞ ያ ነገር መብረድ እየቻለ በቃ ማለት ይቅርታዎች ነበሩ ብዙ ይቅርታ ነበር እንደዛ መብረድ የሚችሉ ነበር ግን ተቀባይነት አላገኙ እነዛ ነገሮች ደግሞ ሌላ የራሳቸው ነው ይቻለ ሌላ ችግር ፈጠሩና ጭራሽ እስከመበታተን ደረሰ ማለት ነው አንዳንድ ጊዜ ማስተዋል አለብን ገብቷችኋል አይደል አጋራችን የፍቅር አጋራችን ምንድነው የሚጎዳው ምንድነው የሚያስደስተው ምንድነው የሚጠላው ነገር ምንድነው የሚለው ነገር በጣም መጠንቀቅ ያስፈልጋል ማለት ነው ስለዚህ ይሄ ችግር ፈጥሯል ያው ልጅነት ነው አንቺ እንዳልሽው ልጅነት ነው ብዬ ነው ማስበው እውነት ለመናገር ግን ያው አላቅም ብቻ እንግዲህ ህይወት ይቀጥላል በእርግጠኝነት እናንተ ትለያያላችሁ ብዬ አላስብም አንቺና ብሩኬ መመለሱ አይቀርም እነ ፍጹም ዝም አይሉም እነ ሀብቴም እነ መለኛውም ዝም አይሉም እንኳን እነሱ ራሱ እንኳን እምቢ ቢሉ እውነት ለመናገር ሙሽዬም ዝም አይሉ በቃ በእርግጠኝነት ልክ እንደ ጋሽዬ ማለት ነው መተው አብርሃምና ሩታ እንደሚያስታርቁት በእርግጠኝነት እሳቸው መተው እናንተ እንደሚያስታርቁ አልጠራጠርም ዳኒ ዛሬ ጠራውክ አምሮብሻለሁ በጣም ዳኒ ሌላ ነገር ነው በቃ እሱ ምክንያቱም አመሰግናለሁ ሌላ ማለት ተቃራኒ ነገር እንድታወራ አይፈልግም ዛሬ ጠራውክ እሺ ልነግርክ ነው ትናንት ያደረከው ነገር ልክ አይደለም አይኔ አወራን ጨረሰን ምን ነው ልክ ያለው ነው በእርግጠኝነት ማለት ነው እያወራ እንዳለ በደንብ እያወራ ያለውን ነገር በደንብ ካያችሁት እናንተ እውነት ለመናገር ማለት ነው እንደው አፍቃሪ ሳይሆን ሙድ እያያዘባት ነው ይመስለው እውነት ለመናገር በጣም ሙድ እያያዘባት ማለት ነው እስቲ በደንብ ተመልከቱ ምን ነው እስቲ እዚህ ጋር ነው ልክ ያለው ነው ወይስ እባክህ ልክ አይደለም እንዴ ምን ማለት ነው ሶሲን ጠርተህ እኔና አንቺ ምንም ነገር እንደሌለ ንገሪያት ማለት ምን ማለት ጨርሰናል እኔ እዛ ጋር አሁን ሃይሚ ይዋሽሽ ነው ይመስለው እኮ እዛ ጋር አሁን መሽለቲ ነበረው ላይ ስላንቺ ስነግርሽ እኔ ከብሩኬ ጋር ጨርሰናል ተለያይተናል ምናምን ነገር ብዬ የሆነ ተው አምጥቼ በቃ ምናምን ማለት ነበረብኝ አንተ እያደረክ እንዳለው እየኩሽ ምን ችግር አለ ልክ አይደለም እያደረክ እኔ ያላመንኩሽም ካልኩኝ ብታሳይ ምን ችግር አለ ኖርማል ነገር እኮ ነው እኮ ላንቺ ልትሰጥ እኮ ነው አልተረዳሽኝም እኮ እንዴ ቢያንስ ለሶሲ ይኸውልህ ቢያንስ ሲጀመር ትወድሃለች ይመስለኛል ምክንያቱም ባትወድህ እንደዛ አትሆንም በጣም ነው የምትወደው ስለምትወደው ነው ምክንያቱም ጊዜዋን አጥፍታባታለች በነገራችን ላይ ሴቶች እንደ ወንዶች አይደሉም በቃ ምክንያቱም ለማይሆን ሰው ጊዜያቸውን ማጥፋት አይፈልጉም ይሆናል ብሎ ላሰቡት ሰው ነው ጊዜያቸውን የሚያጠፉት ማለት ነው ስለዚህ ይሆናል ብላ ነበር ጊዜዋን ያጠፋችው እሷ ማለት ነው እሱ ግን እንደ ቀልድ እንደ ፌዝማ አደረገውና ነገሩን ሁሉ በታተነው ማለት ነውና አሁንም ዳኒ ያደረገ ያለው እስቲ በደንብ ተመልከቱት ዳኒ የእውነት ያፍቃሪ አይኑ ድርጊቶቹ ነገሮቹ የሚያደርጋቸው ነገሮች ያፍቃሪ ነው ለሃይሚ እንደው ፍቅር ያለው ይመስላል አይመስልም እኮ እንደዛ አይደለም እንደ አፍቃሪ ምክንያቱም እንደ ሁላችንም እናቀዋለና እንደዛ አይደለም በቃ እንዴ አይናውጣ በቃ እንዴት ለዛች ለሶሲ ሪስፔክት ሳይኖረው ለሃይሚ ሪስፔክት ሊያሳይ ይችላል አይችልም ትናንት በጣም ነው የተናደደችው በደንብ ነው ያስተዋልኳት እና ደግሞ 4 አመት የለፋችበትን ጓደኝነት
2 አመት ደግሞ ብዙ መስዋዕትነት የከፈለችበትን ፍቅር እንደዚህ በቀላሉ ምንም ነገር የለንም ንገሪያት ማለት ምን ማለት ነው እንዴ? እኔ ራሴ እሷ እስክትነግረኝ ለምን ጠብቃለሁ? አውቃለሁ እኮ ምንም ነገር የላችሁም ብዬ እንዴት አስባለሁ? አይ ነበረን እኮ ግን አሁን ያለው ነገር እንትን ብሏል። ይሄ ላይፍ ላይ ማለት ነው እንኪ ሃይሚ ላይፍ ላይ ማለት ነው። አንዳንዴ ላይፍ ወዴት እንደምትሰራ ነው እና ያራዳችሁ ገብቶሻል አይደል? ስለዚህ ነገም አንቺም ቢሆን በቃ ላይፍ ወዴት እንደምትመራኝ አታውቂም ብለሽ ሃይሚንም በቃ ቻው ብለህ ከዛ ከሌላ ጋር ማለት ነው። አሁን እኛ እኮ ነገ መነሳታችን በምን እናውቃለን? ልክ አይደለም እያደረክ ያለው ነገር እንዴ። ለኔ ያለ ስሜት እንደዚህ ባንዴ መቀየር አልነበረበትም። እኔ አሁን ላንቺ አምጥቼ እኮ ያሳየኋት ማለት ነው። ለምን እንደምትጨነቂብኝ? እኔ አሁን እኮ ሃይሚ ምን አይነት ወሬ ነው የምታወራው? የምር በቃ በጣም ሐሳቢ አያችሁ አይደል? በቃ የሚያስብላችሁ ኦፍ ኮርስ ልክ ነው። በቃ ማንኛውም ሴት ልጅ በጣም የሚያስብላትን ወንድ ነው የምትፈልገው። በቃ አያችሁ አይደል? እሱ ያችን ድክመት ለመጠቀም ማለት ነው። በቃ በጣም ያስብልኛል ምናምን ብላ እንድታስብ ማለት ነው። በጣም ይጨነቅልኛል፣ ያስብልኛል ምናምን። በእርግጠኝነት አንተ እጅ እስክትገባ ድረስ ነው እቺንም አስብልሻለሁ አትጨነቅብኝ ምናምን የምትለው ማለት ነው። ሶሲንም እንደዚህ ብሎ የሆነ እጅ ላይ ያስገባው። አሁን አንቺ ሲደብርሽ እኔን ስትጨናነቂ ምናምን ይደብረኛል። በቃ አሁን ሌላ ነገር በእናት እኔና የኔና ሶሲ ነገር እኮ አልቋል። ሃይሚ አንቺ አሁን ገብቶኛል። አሁን አንቺ እኮ በቀናነት እኮ ነው። አይ በጣም ጥሩ ሰው ነሽ ባይዘው ማለት ነው እንዴና ታዲያ አይደለም ሃይሚ። እኔ አሁን እኮ ብዙ ነገር እኮ ሄደናል ከሶሲ ጋር። በቃ ነገሮች አልሆኑም፣ አልተሳኩም። አምላክ ደግሞ ለበጎ ነው። እኔ እንደውም ለበጎ ነው፣ ደስ ብሎኛል። በቃ አያችኋል። ሰው ከፍቅረኛው ተለያይቶ ወዲያው ማለት ነው ደስ ብሎኛል። አያችኋል፣ ደስ ብሎኛል። እውነት ቢያፈቅራት ኑሮ እኮ እሷ ራሱ ከልብ ውስጥ እስከምትወጣ እኮ እንኳን ሌላ ሴት ሊገባ ማለት ነው። አስቡት። በጣም ጊዜ ወስደል አይደለ? የምትወዱትን ሰው አታችሁ እንደገና እግዚአብሔር ለኛ ጥሩ ነገሩን ሲያመቻችልኝ ነው። ሁሉ ኤቭሪቲንግ ሃፕን ፎር ሪዝን ነው። በቃ ገብቶሻል አይደለ? አያችኋል። አንቺን ለኔ ሲያመጣልኝ እግዚአብሔር አንቺን ለኔ ሲያመጣልኝ ሶሲን ከህይወቴ ውስጥ አስወጣት። ኧረ እባክህ እንደዛ ይሆናል? አምላክ ጥሩ ነገር የተሻለ ሰው አስቦልኝ ሊሆን ይችላል። ገብቶሻል አይደለ? ይተኛል በእርግጠኝነት በቅርቡ። ይሄ ደግሞ የተረጋገጠ ነገር ነው። ህዝቡም ደግሞ የሚያየው ነገር ነው። ችዬ እኮ ነው ሃይሚ። ይሄ ላንቺ ትንሹ መስዋዕትነት ነው። ሁሉም ሰው ፎቶን ይዘግዝቀው ነው ቲክቶክን ከፍቼ ባሰ ሁላችንም ብዙ ነገር ችለን ነው አይደለ? ይሄ በጣም አንተን ነበር መዘቅዘቅ እውነት ለመናገር ማለት ነው። ምክንያቱም የምታረጋቸው ነገር ትክክለኛ ስላልሆነ እኔ ሶሲ ራሱ እንዳዘቀዝቅ ነው የምፈራው። ብዙ ነገር እሱ ታውሶ አይደለም እያስጨነቀኛለው ያንተ ነገር ብቻ ነው። ለምንድን ነው የሱ ነገር ሊያስጨንቅሽ የቻለው ሃይሚ? የቡርኬ ጉዳይ ራሱ የዚህን ያከላል አስጨነቀሽ። ሜዳኒ ጉዳይ እንደዚህ ሊያስጨንቅሽ የቻለበት ምክንያት ምንድነው? ህይወትሽን ስለበጠበጠ ምንድነው? አሁን ይሄን አለ። አረ ሃይሚ በእናትሽ እኔ ሃይሚ ትክክል አይደለችም እውነት ለመናገር ማለት ነው። የሆነ ነገርማ አነካክቷታል። እኔ ጥሩ ነገር አትመኝልኝ እመኝልሃለሁ እንዴ? ምን ማለት ነው? ሶሲ ምን እናንተ ቤት እንዴት ዲስሪስፔክት እንደምታደርገኝ ሶሲን እኮ ከኔ በላይ አንተ ነህ የምታውቃት። ልታውቃት የሚገባው አንተ ነህ እንጂ እኔ አይደለሁም። እኔ እንደውም የቆጨኝ ምን እንደው ታውቂያለሽ? ምን አለ ቡታጅራ በተወለድኩ ኖሮ ነው ያልኩት። አሁን ማውቂ ድሮ ባክሽ ደስ ይለኝ ነበር። ምርጥ ሰው ነሽ ሃይሚ፣ የምር ማለት ነው። በጣም ትገርማለሽ። ቡታጅራ አረዳኝ ባክን። ድሮ ባክሽ አሪፍ ሰው ነሽ በጣም እኮ ነው ያልኩት። እሺ አመሰግናለሁ። መጀመሪያ አንቺ ታረጋጊ። የኔና ሶሲ ነገር እዚህ ጋር አቀጥ የሰሩንን ነገር ያስቻል አይደለ? እኔ እኮ አንዳንድ ሰካራም ሰዎች ሰክረው ምናምን ሲያወሩ ሰው እንደዚህ ያዛርገው ምናምን ትከሻ በቃ የሆነ ለማሳመን እንደዛ እኮ ነው የሚመስለው። እንደዛ ከሆነ እኔንም ተወኝ። ስለሱስ እንዳታወራ እኔ ከዚህ በኋላ እኔ ካንተ ጋር ማገናኘትም አልፈልግም፣ መደዋወልም አልፈልግም። ከቻልክ በቃ እንደዛ አድርግ። እኔ በጣም ሼም እያያዘኝ ነው። እኮ እንዳይዝሽ እኮ ነው አምጥቼ ያሳየሁሽ። ከዚህ በኋላ ምንም ሼም አይዝሽም። አሁን እኔ እዚህ ጋር በመቆሜ ቀኑ ሙሉ ስለተጨረጨሽ ደስ ስቄ ነው የምገባው። ደስ ይለኛል። ገብቶሻል አይደለ? ምን ማለት ነው? ብታስቀይምኝም ደስ ይለኛል። ያመጣሁልሽ ስጦታ አለ። ምንድነው? ጭራሽ ስጦታ ማለት እኔ ስጦታ ያስፈልገኝም ዳኒ ላይ ስፔሻል ለሆኑ ሰዎች ብቻ መስጠት ስጦታ ነው። አንቺ ደግሞ በጣም እንዳንተ ብዙ ሰዎች እንደዚህ የሚሉ በጣም ብዙ ሰዎች አሉ ህይወታችን ላይ ስፔሻል የሆኑ ምናምን እቺ መጥለፊያ ማለት ነው። ቀብድ ነው ያሳዛው። ከዚህ በላይ ዲዛይን ታደርጊያለሽ። ዓለም ላይ ውዱ ነገር እንዳለ ይገባሻል። እኔ ለኔ ብለህ ምንም አይነት ችግር እንድትቸገር አልፈልግም። እንድትቸገር አይደለም። ምን ማለት ነው እንድትቸገር ማለት? ለኔ አይገባኝም ብለሽ ትመተው እኮ ነው ያለው። ችግር እኮ ይችላል። ሃይሚ ዳኒ እኔ ምን ማለት ነው? ውስጥ አስገቢና ስጭ። ተረጋጊ። አሁን ራሽ ምን ሆነህ ነው ዳኒ? እዛ ጋር እኔ ምንም ስጦታ አልፈልግም።
ዙሪያ እንዴ ሱድ ወይኔ ዳኒ ጭራሽ ዙሪ ማለት ነው ጭራሽ ዙራ ማለት ነው ለመቀበል ዝግጁ ነው እሺ እኔ አይኔን አልጨፍንም ዳኒ በእናትህ ሃይሚ ግን ምን ነክቷት ነው የእውነት ትክክል አይደለችም እውነት ለመናገር ማለት ነው ምክንያቱም ይሄ ቢያንስ ማለት ነው ሐሳቡ ራሱ መደገፍ አለበት ዳኒ ይሄ እኮ ለኔ አይገባም እንደዛ ካልሽ አለ መቀበል ነው በቃ እንደዛ ካልሽ ለኔ አይገባኝም ካልሽ አለ መቀበል እኮ ነው በቃ አለ መቀበል እኮ ይቻላል ከዚህ በላይ ነው የሚገባሽ ከልክ ለሶሲ ነበር የሚገባት እውነት ነው ለሶሲ በጣም ብዙ አይነት ሰዎች አጋጥሞኛል ያንቺ ግን በጣም የተለየሽ ሰዎች የምር ሃይሚ በጣም ነው ማመሰግነው በህይወት ውስጥ ግን በዚህ አጭር ጊዜ ውስጥ ዳኒ እባክህ ሃይሚ በቃ እሺ በቃል ከዚህ በላይ አታውራሽ በጣም ያሳዝናል እውነት ለመናገር ማለት ተበስነሻል ለማውራት በጣም ቃላቶች እያጠሩኝ ነው እና ደግሞ አልጠበቅኩም ደግጫለሁ ብዙ ነገሮችን እያሰብኩ ነውና በቃ ትንሽ ልረጋጋና አወራሃለሁ አሁን ግን ልሂድ በቃ ቀደም አላወራህም ካሁን በኋላ ማውራት የለብንም ብላ ነበር አሁን እንግዲህ ቀብድ ሰጣት እናወራለን ልረጋጋና እናወራለን ብለዋለች ድጋሚ ይገናኛሉ ማለት ነው የተወዳጁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል በሚቀጥለው በሌላ ቪዲዮ እንመጣለን እስከዛው ያላችሁ በሰላማችሁ ብዝት ይበል ቻው